ዲጂታል ነጋሪት። ሰላም ጤና ይስጥልን አድማጮቻችን እንደምን ውላችኋል? የአራዳ ኤፍኤም 95.1 ፕሮግራማችን የዲጂታል ነጋሪት ፕሮግራማችን ጀምሯል። ይህ ፕሮግራም ዘውትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ ስርጭት ኮቨናንት ሀብ የጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር የሚያቀርብላችሁ ህግና የፍትህ ጉዳዮች ላይ የምናተኩርበት መርሃ ግብራችን ነው። አብረናችን የምንቆየው ለዛሬው ፕሮግራማችን የቀድሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሰብሳቢ ዳኛ እና አሁን ጠበቃ ትመት ሀሰፋ እንዲሁም የቀድሞ የፌዴራል መጀመሪያ ደረጃ ፍርድ ቤት ሰብሳቢ ዳኛና ጠበቃ ፍቃዱ አንዳርጌ በጋራ በመሆን ለውይይት መነሻ በያዝናቸው ነጥቦች ላይ ሀሳብ እየሰጡ እኔም ጠበቃ ደራ ወርቅ ፕሮግራም በመምራት ከቴክኒሻናችን ሄኖክ ኃይሌ ጋር አብረናችሁ እንቆያለን። በአጭር የጽሁፍ መልእክት 8545 እንዲሁም በቀጥታ የስልክ መስመር 011 558 5431 ወይም 32 በመደወል ሀሳብ አስተያየታችሁን ልትሰጡ ልትካፈሉ አብረናችሁ ልትቆዩን እንድትቆዩ በአክብሮት እንጋብዛችኋለን። እንደምን ከርማችኋል? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ በባለፈው ሳምንት በተለያየ የስራ ጫና የማህበራዊም የስራም ጫና ልንገኝ አልቻልንም። ለዛ አድማጮቻችን ይቅርታ እንጠይቃለን። እንዴት ናችሁ? ደህና ነን። አንቺ እንዴት ነሽ? እግዚአብሔር ይመስገን ሰላም ነን። እንግዲህ ዛሬ የንብረት መያዣ ዋስትና ህግን በተመለከተ ሀሳቦች ለመነሻ የሚሆኑ የውይይት ነጥቦችን እያነሳን እንወያያለን። ዛሬ ትንሽ ቀኑ ዝናባማ ከበድ ስለሚል አድማጮቻችንን ነቃ ብለው እንዲከታተሉን አንድ ሙዚቃ እንጋብዛቸውና ወደ ቀጣይ ውይይቶቻችን እንገባለን። እሺ አድማጮቻችን ተመልሰናል። ቀደም ብለን ከሙዚቃው በፊት ስናነሳላችሁ ለማንሳት እንደሞከርነው የንብረት መያዣ ዋስትና ህግን በተመለከተ ነው ዛሬ የምንወያየው። እስቲ የንብረት መያዣን ወይም ዋስትና ሲባል በህጋዊ ትርጓሜ ምን ማለት ነው? ለኢኮኖሚ እንቅስቃሴ ውስጥ ያለው ፋይዳ ምንድን ነው የሚለውን ከህትመት አንቺን ጀምርና። እሺ አመሰግናለሁ ደራ። እንግዲህ የንብረት መያዣ ሲባል እንደ ማንኛውም ስምምነት ወይም ውል ነው፣ ስምምነት ነው። ነገር ግን መሰረታዊ አላማው አንድ ግለሰብ ለተበደረው ብድር አከፋፈል ዋስትና ሲባል ንብረቱን በመያዣነት አቅርቦ ስምምነት ላይ የሚደረስበት ውል ነው። በአብዛኛው ከማይክሮ ፋይናንስ ተቋሞችና ከባንኮች ጋር በተገናኘ ግለሰቦች አንድን ስራ ለመስራት ባቀረቡት ፕሮፖዛል ጥናት መሰረት በተለይም ባንኮች የተለያዩ ብድሮችን ሲሰጡ ይታያል። ነገር ግን እንደሚታወቀው ባንኮች የሚሰጡት ብድር ደግሞ ከህዝብ የተሰበሰበ ገንዘብ በመሆኑ በተመሳሳይ የተለያዩ ማይክሮ ፋይናንስ ተቋማትን በብድር የሚሰጡት ገንዘብ የህዝብ ገንዘብ ከመሆኑ ጋር በተገናኘ የሚሰጡት ብድር ተበዳሪው በእርግጥም የሚከፍል መሆኑን አለመሆኑን ማረጋገጥ መቻል ስላለባቸው ለብድር አከፋፈሉ ዋስትና ይይዛሉ። የተበዳሪው ንብረት ሊሆን ይችላል በዋስትና የሚያዘው፣ ወይም ደግሞ ለብድር ዋስትናው ሆኖ ንብረቱ እንዲያዝ በፈቀደ ሌላ ግለሰብ ስመ ሀብት የተቀመጠ ገንዘብም ለብድር አከፋፈል ዋስትና ይያዛል። ስለዚህ በመሰረታዊነት አበዳሪዎችና ተበዳሪ በሚያደርጉት ስምምነት መሰረት የሚያዝ የንብረት ዋስትና ውል ነው። ይሄ ውል በአብዛኛው በጽሁፍ የሚደረግ ነው። በሁለት ምስክሮች ፊት መረጋገጥ ያለበት ነው። ተበዳሪው ንብረቱን ያስያዘ መሆኑን በፈቃደኝነት ላይ በተመሰረተ ውል፣ አበዳሪውም በፈቃደኝነት ላይ በተመሰረተ ውል ብድሩን እየሰጠ መሆኑን በማረጋገጥ የሚሰጥ የመያዣ ውል ስምምነት ነው። ይሄ የመያዣ ውል ስምምነት ለምን ያስፈልገናል የሚለው መሰረታዊ ጥያቄ ይመስለኛል። እንግዲህ በኢትዮጵያም ሆነ በዓለም ሁላችንም እንደምናውቀው ሰዎች ሰርተው ገንዘብ ሊያገኙ ይችላሉ። ገንዘብ እያላቸው ደግሞ የበለጠ ኢኮኖሚ እንቅስቃሴ ውስጥ ደግሞ ለመግባት ንብረታቸውን አስይዘው አዲስ ካፒታል ለመፍጠር አዲስ የንግድ እንቅስቃሴ ውስጥ ለመግባት ሲባል ብድር ሊበደሩ ሊፈልጉ ይችላሉ። ምንም ገንዘብ የሌላቸው ሰዎች ደግሞ ንብረት አሴት ብቻ ያላቸው ካላቸው አሴት ውጪ ሌላ ተንቀሳቃሽ ገንዘብ የሌላቸው ሰዎች ደግሞ ንብረቱን ስመ ሀብቱን ይዘው ከሚቀመጡ ይልቅ ንብረቱን በዋስትና አስይዘው በመበደር ወደ ተለያየ የኢኮኖሚ እንቅስቃሴ ውስጥ ለመግባት የሚያስችላቸው ነው። ስለዚህ
በተለይም አሁን በተለያዩ የሰለጠኑ ዓለማት እንደምናውቀው ብድር አይፈሩም ዜጎች ይበደራሉ። ነገር ግን ደግሞ ታማኝ ተበዳሪዎች ደግሞ መሆን አለባቸው። ታማኝ ተበዳሪዎች የሚሆኑት ምንድነው? የተበደሩት ብድር በተገቢው የብድር ጊዜ ውስጥ እንዲከፈል በማድረግ ክሬዲት ሂስትሪያቸውን እያሳደጉ የወሰዱትን ብድር ከከፈሉ በኋላ እንደገና ሌላ ብድር በሚጠይቁ ጊዜ ደግሞ ታማኝ ተበዳሪ መሆናቸው ተረጋግጠው አበዳሪው ተቋም ወይም ደግሞ ባንክ ከሆነም ሌላ ማይክሮ ፋይናንስ ተቋም ያበድራቸዋል ማለት ነው። ስለዚህ የአገሪቱ የኢኮኖሚ እንቅስቃሴ እንዲሳለጥ ኢንቨስትመንት እንዲበረታታ በዋነኝነት ያስችላል። ሌላው ዜጎች አማራጭ የለንም ብለው ተስፋ ቆርጠው ወደ ተለያዩ ውሳኔዎች ውስጥ እንዳይገቡ አገር ጥለው ሊሸሹ ይችላሉ። ሌሎች ወንጀል ውስጥ ሊገቡ ይችላሉ። ስራ አጥ ሆነው ከሰው ጠባቂ ሊሆኑ ይችላሉ። እነዚህ ሁሉ ነገሮችን ያስወግድልናል ነው። አሴት ያለው ሰው አሴቱን አስይዞ ንብረቱን አስይዞ ተበድሮ ወደ ስራ ይገባል። ንብረት የሌለው ሰው ደግሞ የሚያምኑት ከሆነ ጓደኞቹ፣ ዘመዶቹ ንብረታቸውን ያስይዙለታል። ተበድሮ በዋነኝነት ዓላማው የኢኮኖሚ እንቅስቃሴውን ያሳልጣል። ዜጎች ሰርተው መኖር እንዲችሉ ተገቢውን ኑሮ በሚገባቸው ደረጃ እንዲኖሩ ያስችላል። ስራ አጥነትን ያጠፋል፣ ያበረታታል ዜጎችን። ይሄንን ነው። ትክክል። ፍቄ የምትጨምረው አለ እዚህ ሀሳብ ላይ? የተለየ ባይሆንም በተለይ ከኢኮኖሚያዊ ፋይዳ አንጻር ካየ ነው እንግዲህ የመያዣ ዋናው ዓላማው ለተገባ ዕዳ ወይም ዋስትና ምንድነው? እርግጠኝነት እንዲኖርሽ ወይም ያ ሰው የሚያበድርሽ ሰው እንዲያምንሽ የሚያደርግ ነው። መተማመኛ ነው ዋናነት። እና በዚህ ሂደት ውስጥ ዋና ትልቁ ነገር ምንድነው? ዋና ዓላማው የብድር ስጋትን የብድር አለመመለስ ስጋትን ይቀንሳል ማለት ነው። ሰው ለምንድን ነው የማያበድረው? ባንኮች ለምንድን ነው ለማንም ሰው የማያበድሩት? የሰበሰቡት ቅድመት እንዳለችው የህዝብ ገንዘብ ነው። ያን ገንዘብ አይመለስልን ብለው ስለሚያስቡ ስጋት ስላለባቸው ነው። ስለዚህ መያዣ በዋናነት የብድር ስጋትን ይቀንሳል። ለሌላው ደግሞ ለተበዳሪዎች ደግሞ ዝቅተኛ ወለድን ያቀርባል። አይተሽ ከሆነ አሁን አንዳንድ ባንኮችንም ተቋሞችንም ካየሽ በጣም ለደንበኞቻቸውና በጣም ጋራንቲ ዋስትና ለሚያቀርቡ ሰዎች ዝቅተኛ ብድር ይሰጣሉ። ምንድነው ወለድሽን ዝቅተኛ የምታደርጊው? ይመለስልኛል ቶሎ ይመለስልኛል የሚል እንትን መተማመኑ ሲኖርሽ ነው ማለት ነው። አይመለስም ካልሽ ብድርሽን ዝቅ ላታደርጊ ትችላለሽ ማለት ነው። ዋስትና የወለድ መጠንን። በሌላ በኩል ደግሞ ካየነው የካፒታል ዝውውር ነው። አሁን ለምሳሌ የሆነ ፋብሪካ ላይ የተቀመጠ ማሽን ይኖራል። ያን ማሽን እንዲሁ ዝም ብለሽ ከምታስቀምጪው ተበድረሽበት ወደ ምን ትቀይሯለሽ ማለት ነው? ወደ ተንቀሳቃሽ ነገር ወደ ገንዘብ ትቀይሯለሽ ማለት ነው። ስለዚህ ኢኮኖሚ አንድምታውን ከዚህ አንግል እናየው እንችላለን ማለት ነው። ሌላው ተጨማሪ ተበዳሪው ደግሞ ተክቶ እንዲሰራ ያተገዋል። በነገራችን ላይ ንብረቱን ያስያዘ ተበዳሪ ወይም ደግሞ የሌላ ሰው ንብረት አስይዞ ስራ ላይ ያለ ተበዳሪ ያ ንብረት ሊሸጥበት እንደሚችል ብድሩን ካልከፈለ ስለሚያውቅ ታታሪ ሰራተኛ እንዲሆን ያደርገዋል ነው። ሌላው ፍቃዱ አድሬስ ለማድረግ ሞክሮ ነበረ። ለምንድን ነው ዝም ብለን አንደፍርም እኮ ብዙ ጊዜ ምናልባት የተወሰኑ ነጋዴዎች ካልሆኑ በቀር በተለይም ደግሞ ከንግድ እንቅስቃሴ ውጭ ያለ ሰው መኪና ካለው ኦር መኪና ማነው ቤት ካለው ያቺው ቤት እንዳትሸጥበት እሷን ለወራሾች አውርሶ ለመሄድ ነው እንጂ የሚያስበው እችን ቤት አስይዤ አዲስ ካፒታል ፈጥሬ ሰርቼ መንቀሳቀስ እችላለሁ አይልም። ብዙ ውስንነት አለ በህዝባችን ላይ እና ይሄንን ግንዛቤ ውስጥ ህጉ የሰጠን እድል ነው ብዬ ነው እኔ ማምነው። ንብረታችንን በመያዣ ውል እያስያዝን ከሀገሪቱ ውስጥ ካሉት ባንኮች እየተበደርን ራሳችንን ማሳደግ አለብን። በተመሳሳይ ደግሞ የአገራችንን የኢኮኖሚ እንቅስቃሴ የማሳደግ ሚና ሊኖረን ይገባል። መልካም። እሺ፣ ከዚህ ጋር በተያያዘ ፍቄ ወደ አንተ ልምጣና የማይንቀሳቀስ ንብረት መያዣ እና አዲሱ የተንቀሳቃሽ ንብረት መያዣ መብት የሞርጌጅ እና የሴኩርድ ራይትስ ኢንሙቨብል ፕሮፐርቲ የምንለው የህግ ማዕቀፍ ምን ይመስላል? የሁለቱ መያዣዎችስ በዋነኛነት በምንድን ነው የሚለያዩት የሚለውን እስኪ። መልካም። እንግዲህ በዋናነት የህጉ ማዕቀፍ ነው መነሻ የምናደርገው። መያዣን በተመለከተ መጀመሪያ የምንነሳው በእኛ ሀገር በዘመናዊ የህግ ስርዓትም ፍትሐብሔር ህጉ ነው መነሻ የምናደርገው ማለት ነው። የፍትሐብሔር ህጉ እንግዲህ ስለ ሞርጌጅም ስለ ፕሌጅም ማለትም ስለማይንቀሳቀስ ንብረት ዋስት መያዣም ስለሚንቀሳቀስ ንብረት መያዣም ስለ ወለድ አግድም የፍትሐብሔር ህጋችን ይናገራል ማለት ነው። ከዛ በኋላ የወጡ ህጎች አሉ። ከዛ በኋላ ስለማይንቀሳቀስና የሚንቀሳቀስ ንብረት መያዣን በተመለከተ በተለይ ባንኮች የሚጠቀሙበት የነበረው 997 አለ አዋጅ ቁጥር 997 ማለት ነው። ከዛ በኋላ ደግሞ የ98 በተመለከተ ደግሞ የንግድ መያዣን በተመለከተ ዋስትናን በተመለከተ ከንግድ ጋር በተገናኙ ማለት ነው። አሁን ባለው ሁኔታ ደግሞ አዋጅ ቁጥር 11
47 2011 ወጥቷል ማለት ነው። ስለዚህ አሁን የእኛን ሀገር የመያዣ የህግ ማዕቀፍ በሁለት መንገድ ከፍለን ማየት እንችላለን። የመጀመሪያው የማይንቀሳቀስ ንብረት መያዣ ነው። እሱም በተመለከተ ከፍትሐ ብሔር ህጉ በተጨማሪ የባንኮች የሚጠቀሙበት አዋጅ ቁጥር 997 አለ። ይሄ 997 በዋናነት ለማይንቀሳቀስም ለሚንቀሳቀስ ነበር የነበረው ማለት ነው። ከዛ በኋላ ግን 979 ማለት ነው። ከዛ በኋላ ደግሞ አዋጅ ቁጥር 1147 ደግሞ ለሚንቀሳቀስ ተብሎ መጥቷል ማለት ነው። ስለዚህ በዋናነት የህጉ ማዕቀፎች እነዚህ ናቸው። እንግዲህ በዋናነት በሁለቱ መያዣ መካከል ምን አይነት መሰረታዊ ልዩነት አለ የሚለውን ነው የምናየው ማለት ነው። የመጀመሪያ መሰረታዊ ልዩነት የሚጀምረው ለመያዣነት ከሚቀርበው ንብረት አይነት ነው። በማይንቀሳቀስ ንብረት ውስጥ መያዣ ሆኖ የሚቀርበው ንብረት ማን ነው? ህንጻና ቤት ነው ማለት ነው። በማይንቀሳቀስ ንብረት ውስጥ ማለት ነው። በሚንቀሳቀስ ንብረት ውስጥ ደግሞ ምንድነው የሚለውን ነገር በተለይ አዋጅ ቁጥር 1147 አጋጣሚ አብዛኛው ህግ ባለሙያም ስለዚህ አዋጅ ያን ያክል የሰፋ ግንዛቤ አለ ብዬ አላምንም እንደኔ 1147ን በተመለከተ ማለት ነው። ስለዚህ በዚህ 1147 ላይ የሚንቀሳቀሱ ንብረት ምንድናቸው የሚለውን ነገር ለመዘርዘር ሞክሯል። በጣም በሚገርም ሁኔታ ነው ለመዘርዘር የሞከረው። አንደኛ ምንድነው ለመዘርዘር የሞከረው የሚንቀሳቀስ ንብረቶች ምንድናቸው ሲል ከህንጻና ከቤት ውጭ ያሉ ይልና እነዚህ ማሽነሪዎችን፣ የንግድ እቃዎችን፣ እነዚህ ይሄ ግዙፋዊነት የሌላቸውን እቃዎች፣ ሰብሎችን፣ ከብቶችን ኢብን ገና ወደፊት የሚሰበሰቡ ንብረቶችን፣ የመያዣ ሰነዶችን ለምሳሌ እንትን የዚህ የሰነዶች አሉ ዋጋ ሴኩሪቲዎችን እንደዚህ በዝርዝር ያስቀምጣል ማለት። ስለዚህ በሁለቱ በማይንቀሳቀስና በሚንቀሳቀስ ንብረት መያዣ ላይ ዋና መሰረታዊ ልዩነቱ ምንድነው? ለመያዣነት የሚቀርበው ንብረት ነው ማለት ነው። አንድ ሁለተኛ መሰረታዊ ልዩነቱ ደግሞ ምንድነው? እንዴት ነው የሚፈጸመው የሚለው ነገር መሰረታዊ ልዩነት አለ። በዋናነት ሁለቱም መያዣ እንደመሆኑ ተመሳሳይ ስርዓት የሚከተሉበት ሁኔታ አለ። በዋናነት ግን አሁን ከምዝገባ ጋር በተገናኘ የማይንቀሳቀስ ንብረት ምንድነው ህጉም የሚያስቀምጠው በጽሁፍ መደረግ አለበት። ከዛ በተጨማሪ ደግሞ መመዝገብ አለበት። የማይንቀሳቀስ ንብረት የሚመዘገበው እንግዲህ ውልና ማስረጃ ከተደረገ በኋላ መዘጋጃ ቤት ወይም ደግሞ መሬት አስተዳደር ነው የማይንቀሳቀስ ንብረቱ ተመዝግቦ የሚገኝበት ማለት ነው። በሚንቀሳቀስ ንብረት ከመጣን ደግሞ በሚንቀሳቀስ ንብረት መያዣ ከተመጣን ደግሞ በጽሁፍ መደረግ አለበት። ተመሳሳይነት አላቸው። ከዛ መመዝገብ አለበት። የሚመዘገበው ደግሞ የሚንቀሳቀስ ንብረትን በተመለከተ ራሱን የቻለ የኤሌክትሮኒክ ስርዓት አለው። እሱ የት ነው? ብሔራዊ ባንክ አዋጁ በግልጽ ምን ብሎ ያስቀመጠው የሚንቀሳቀስ ንብረት መያዣ መዝገብ ጽህፈት ቤት ይቋቋማል በደንብ ይላል። ከዛ ማን ተቋቁሟል? አሁን በብሔራዊ ባንክ ስር የሚንቀሳቀስ ንብረት መያዣ መዝገብ ተቋቁሟል ማለት ነው። ስለዚህ ዋና መሰረታዊ ልዩነታቸው ማለት የሚመዘገቡበት አካል ነው ማለት ነው። የማይንቀሳቀስ ንብረት አካል የሚመዘገበው መዘጋጃ ቤት ወይ መሬት አስተዳደር ነው። የሚንቀሳቀስ ንብረት መያዣ ደግሞ በሰነዶች ተደርጎ የሚንቀሳቀስ ደግሞ የሚመዘገበው ደግሞ የት ነው ማለት ነው? በብሔራዊ ባንክ ስር በተደራጀው የሚንቀሳቀስ ንብረት መያዣ ሬጅስትር ላይ ነው የሚመዘገበው ማለት ነው። ስለዚህ አንድ መሰረታዊ ሌላው መሰረታዊ ልዩነታቸው የንብረቱን ይዞታ በተመለከተ ነው። በንብረቱ ይዞታ ላይ አሁን እንደሚታወቀው በማይንቀሳቀስ ንብረት ላይ ሁል ጊዜ ንብረቱ ከማን ጋር ነው የሚሆነው? ተበዳሪው ጋር ነው የሚሆነው ማለት ነው። ባንኩ ለምሳሌ አንድ ወይ ፋይናንስ ተቋም የሆነ ቤት ወይም ህንጻ መነሻ አድርጎ ገንዘብ ያበድራል። ያ ሰውዬ ይጠቀምበታል ማለት ነው። በሚንቀሳቀስ ንብረት ላይ ግን ምን አይነት ሩም አለ? ሊሆንም ላይሆንም ይችላል። አማራጭ ነው የሚያስቀምጠው። ምን አይነት አማራጭ ያስቀምጣል? በተበዳሪው እጅ ሊኖር ይችላል፣ ግን ባበዳሪውም እጅ ሊኖር ይችላል ማለት። ስለዚህ አንደኛው ልዩነታቸው ይሄን ነው ማለት ነው። ምክንያቱም በሚንቀሳቀስ ንብረት መያዣ ላይ ንብረቱ በአበዳሪዎች የሚሆንበት አግባብ ስላለ ማለት ነው። እነዚህ ናቸው ለማንሳት እንፈልገው። ትምህርት የምትጨምራቸው ነው? አይ ቲንክ በደንብ አድሬስ አድርጎታል ፈቃዱ። በዋነኝነት ግን ማሰብ ያለብን የሚንቀሳቀስ ንብረት መያዣም ሆነ የማይንቀሳቀስ ንብረት መያዣ ለብድር አከፋፈል ሲባል የሚደረጉ የመያዣ ውሎች ወይም ስምምነቶች መሆናቸውን ማወቅ አለብን። ሌላው ህብረተሰቡ በልማድ በተለያዩ የፍርድ ቤት ኬዞችም ገጥሞ ነው ያውቃል። መያዣን ይሄን የብድር መያዣን በህግ አግባብ ከማቋቋም ይልቅ በተለምዶ ምን ፕራክቲስ አለ? ሁላችንም እንደምናውቀው ካርታውን መያዝ። ለምሳሌ አንድን የማይንቀሳቀስ ንብረት ካርታ በመያዝ
መያዣ የያዘ መስሏቸው ግለሰቦች ገንዘባቸውን ሲያበድሩ ይታያልና ተገቢውን ጥንቃቄ ማድረግ እንዳለባቸው ነው። ሌላው እኔ በጣም አፕሪሺየት አደርጋለሁ ይሄንን የ1147 ዝባር 2011 አዋጅን ከሚንቀሳቀስ ንብረት ዋስትና ጋር በተገናኘ መውጣቱ ነው። ብዙ ጊዜ ግን ምንም አሴት የሌላቸው ሰዎች ምንም ንብረት የሚንቀሳቀስም ሆነ የማይንቀሳቀስ ንብረት የሌላቸው ሰዎች ወይም ደግሞ ንብረቱ ያላቸው ሰዎች ዋስትና ሊያስይዙላቸው የማይችሉ ሰዎች ይኖራሉ። ነገር ግን ደግሞ ለሀገራቸው በጣም ኮንትሪቢዩት ያደረጉ መልካም ዝና ያላቸው ታማኝነትን ያተረፉ ግለሰቦች አሉና ብዙ ጊዜ ለእንደዚህ አይነት ግለሰቦች መልካም ስማቸውን ታሳቢ በማድረግ ብቻ ባንኮች ብድር የሚሰጡበት ሁኔታ እንዲመቻች ሕግ አውጪው ቢያወጣ የሚል ሀሳብ ይታያል። እኔን ጨምሮ ይሄ ሀሳብ አለኝ። ብዙዎች የሚደግፉት ሀሳብ ነውና ምናልባት ወደፊት የሕዝብ ተወካዮች ምክር ቤት ይሄንን ሕግ ይዞ ሊወጣ የሚችልበት ሁኔታ ሊፈጠር ይችላል። ግን እዚህ ላይ በመሰረታዊነት አሁን መሰረታዊ ልዩነቱን ስላነሳን ነው። በዚህ በ1147 ላይ ምን አድርጎ ያስቀምጥ ታሳቢ ሀብት ይልና ገና ያልተፈጠረ ተሰብሳቢ ሀብት ነው። ተሰብሳቢ አሁን ታሳቢ ሀብት ማለት ገና ያልተፈጠረ በሂደት ላይ ያለ የሚፈጠር ነው፣ እጅሽ ላይ የሌለ ነው። ተሰብሳቢ ሀብት ደግሞ የሚለው ለምንድን ነው? የሆነ ሰው ለምሳሌ አንድ ነጋዴ አለ። አንድ በጣም ትልቅ የሽቅጥ ንግድ ያለው ሰውዬ ለብዙ ሰዎች በዱቤ ገንዘብ ይሰጣል፣ እቃ ይሰጣል። ይሄ ሰውዬ እጁ ላይ ለምሳሌ 10 ሚሊዮን ብር ገንዘብ ይሆናል ያሰራጨው ወደ ገበያ በዱቤ ማለት ነው። ስለዚህ ግን እንትን የለውም። ለምሳሌ ካፒታል ለምሳሌ የህንፃ ወይም ደግሞ ቤት ላይ ኖረው ይችላል። ስለዚህ ይሄኛው 1147 ምን ይፈቅዳል? እነዚህ ገና የሚሰበሰቡትን በኋላ እንመጣባቸዋለን ስርዓታቸው የሚሰበሰቡትን ታሳቢ ገንዘቦች መነሻ በማድረግ ብድር እንድትወስድ ይፈቅድልሻል ማለት ነው። ስለዚህ ይሄኛው ኢብን አሁን ለምሳሌ ምርት አሁን በጣም አልተለመደም። እንዲሁ አጋጣሚ የብሔራዊ ባንክንም ሪፖርት እያነበብኩ ነበር። በነገራችን ላይ የዚህ 1147ን ተከትሎ ብሔራዊ ባንክ 2 መመሪያዎችን አውጥቷል። የመጀመሪያው መመሪያ ይሄ የመያዣ መዝገብ የሚመራበትን አንድ መመሪያ አለው። ሁለተኛ ደግሞ እነዚህ የሚንቀሳቀሱ ንብረቶች ለምሳሌ እንዳልኩሽ አሁን የምርት የከብት እርባታ ሊሆን ይችላል፣ የእህል የእርሻ ግብርና ምርት ሊሆን ይችላል፣ የኢንቴሌክቹዋል ፕሮፐርቲ ሊሆን ይችላል። የእነዚህን ቫሊዩሽን ማን ነው ቫሊዩ የሚያደርጋቸው? ለምሳሌ አሁን ህንፃን ወይም ደግሞ ቤትን ገምተሽ በባለሙያ አስገምተሽ ብድር መስጠት አይከብድም አይደለ? ግን ለምሳሌ ተዘርቶ ያለን እህል ገና ያልታጨደን እህል ቫሊዩን ልታወጭለት አትችይም። ስለዚህ ብሔራዊ ባንክ ምን አይነት መመሪያ አውጥቷል? ያን ቫሊዩ የሚደረግበት መመሪያ አውጥቷል ማለት ነው። ስለዚህ ይሄ ታሳቢ የሚደረጉ ነገሮችን መነሻ በማድረግ ገና የሚሰበሰቡ ይሰበሰባሉ ሲባል ደግሞ በምንድን ዋጋ ነው መሰብሰቢያቸው የሚለውን ራሱን የቻለ መመሪያ አለው ማለት ብሔራዊ ባንክ ማለት ነው። ስለዚህ ይሄኛው አዋጅ ቁጥር 1147 በስፋት ገና በሂደት ላይ ያሉ ወይም ደግሞ በመሰብሰብ ላይ ያሉ ወይም ደግሞ ወደ አካውንትሽ የሚገቡ ገንዘቦችን ሁሉ ጭምር አስይዘሽ ብድር እንድትወስድ አድርጓል ማለት ነው። ቅድም እንዳነሳሁት አሁን ብሔራዊ ባንክ አንድ ሪፖርት ሰርቷል። በዛ ሪፖርት ላይ በመያዣነት ከተያዙት በሚንቀሳቀስ ንብረት በመያዣነት ከተያዙት 1% የግብርና ምርቶች ናቸው ይላል። ግብርና ምርት ላይ ግን ገና ሰው እንትን አልገባም፣ እንትን ይሄ መያዣነቱ አልተለመደም ይላል። ያወጣው መመሪያ ምን ይላል መሰለሽ? ባንኮች በአመት ውስጥ ከሚያበድሩት 5% ይላል ለሚንቀሳቀስ ንብረት መያዣ ማድረግ አለባቸው ይላል። በግልጽ ይላል። 92 2012 የወጣ መመሪያ ነው፣ በጠቅላይ አቃቤ ሕግ የተመዘገበ ማለት ነው። ምንድነው የሚለው? 1147ን በጣም ውጤታማ ለማድረግ ይሄ የወጣው የምን አይነት መመሪያ ነው? የመያዣ መዝገቡን የሚንቀሳቀስ ንብረት መያዣ መዝገብን ለመወሰን የወጣ መመሪያ ነው። በዚህ መመሪያ ባንኮች በአመት ውስጥ ከሚያበድሩት 5%ን ምን አይነት ብድር መስጠት አለባቸው? ለሚንቀሳቀስ ይላሉ። በአመት ውስጥ 5% ካልሰጡ ይላል በሚቀጥለው አመት 10% እንደሚያደርግባቸው ያስቀምጣል። ግን ፍቃዱ ምን መሰለህ በጣም ጥሩ ነው። 1147ን ውጤታማ ከማድረግ አንጻር የተቀመጠው የግዴታ ፊገር ለባንኮች ማንዳቶሪ በሆነ መንገድ ጥሩ ነው። ነገር ግን በተለይም ደግሞ ይሄ ከሚሰበሰቡ ምርቶች ጋር በተገናኘ እኮ ስጋት አለ። እንደምናውቀው እኛ ምርቶች ፎር ዛት ማተር ኢንሹራንስ ከሌላቸው በስተቀር ሊጠፉ ይችላሉ፣ ሊወድሙ ይችላሉ። አንድ ገበሬ ወይም አራሽ ይሄን ያህል ሚሊዮን ብር አገኘበታለሁ ያለው ምርት
በጦርነትም ሊሆን ይችላል፣ በተፈጥሯዊ አደጋዎች ምክንያት ሊሆን ይችላል፣ በተለያዩ ምክንያቶች ሊወድም ይችላል። ስለዚህ ይሄ ለብድር አገልግሎት የሚያዘው የሚንቀሳቀስ ንብረት ወደፊት ይሰበሰባል ተብሎ የታሰበው ምርት ተገቢው ኢንሹራንስ ከሌለው በቀር ለባንኮችም እኮ ስጋት ይሆናል። ይሄንን ንብረት ይዞ ለማበደር የህዝብ ንብረት የህዝብ ገንዘብ የሚያበድሩት ያለውም ጥናት የሚያሳየው አሁን እንዳልኩሽ ብሔራዊ ባንክ ከተሰበሰቡት ለምሳሌ እንደ በፓይለት ደረጃ ነው ነገራችን ይሄ አሁን እየተሰራበት ያለው ራሱ ማለት ነው። ከተሰበሰቡት ከተመዘገቡት በሚንቀሳቀስ ንብረት መያዣነት በብሔራዊ ባንክ ከተመዘገቡት ውስጥ 1% ምንድነው ይላል የግብርና ምርት ነው ይላል። ይሄ ዋና የሆነበት ዋና ምክንያት ዝቅ ያለበት ህትመት ያለችው ነው። አንደኛ ባንኮችም አምነው ገና እርሻ ላይ ያለን ተማምነው ብድር አይሰጡሽም። ቅድም እንዳልኩሽ ቫሉዌሽን የሚሰራበት መመሪያ ብሔራዊ ባንክ አውጥቷል። ምክንያቱም አንድ እርሻ ላይ ለግብርና ሚኒስቴር ነው የሚሰጠው ከእንትን ጋር በተገናኘ ከዚህ ከእርሻ ምርቶች ጋር በተገናኘ እርሻ ምርትሽን ተገምቶ ገና ወደፊት እንግዲህ የዛ ብዙ ስጋቶች አሉት። ኢቭን የተፈጥሮ ስጋቶች ራሱ ይኖሩታል ማለት ነው። እና ዝቅ ያለበት አንደኛው ምክንያት ህትመታውን የገለጽሽው ነው እሱ ስለሚሆን ማለት ነው። እሺ ከዚሁ ጋር በተያያዘ ፍቄ ወደ አንተው ጋር አሁንም ልምጣና 1147 አዋጁ የማይንቀሳቀስ ንብረት ላይ ከሰጣቸው የዋስትና መብቶች ቅድም ለማንሳት ከዚህ ረገድ እያልክ ልታነሳቸው የዘረዘርካቸው የማይንቀሳቀስ ንብረት ዋስትና የሚሰጥባቸው ንብረቶችን የዘረዘርካቸው አሉና አሁን ያለነው የዲጂታል ዘመን ላይ ከመሆኑ ረገድ በዲጂታል መድረኮች ላይ የሚገኙ ሀብቶች የዲጂታል አሴትስ የምንላቸውን እንደ ዋስትና ሊያገለግሉ ይችላሉ ወይ? ህጉስ ከዚህ ረገድ እንዴት ነው ያየው የሚለው እስኪ ያንተ ርዕስ ነው። ዲጂታል ሲባል ትወስ ዲጂታል ነው ወደዛት አንተን ታሳቢ ተደርጓል። አይ ዲጂታል እንቅስቃሴ ላይ ስላለህ ነው እንትን ነው። አይ በጣም አጋጣሚ በጣም አሪፍ ህግ ነው ብዬ ነው የማስበው። ኢቭን ፎከሱን ስታይ ምን መሰለሽ የኛ ሀገር ላይ የተለመደው የባንኮችም የፋይናንስ ተቋሞችም ህንጻንና ምንን መነሻ በማድረግ ነው ቤትንን ወይም እንደዚህ የማይንቀሳቀስ ንብረት ነው። ያ ማለት አበድረው ስለሚያዩት ያው ኮንፊደንሱም ይኖራቸዋል ያው የትም አይሄድም ብለው ስለሚያምኑ። አሁን ይሄ አዋጅ ግን አምጥቷል እንዳልኩሽ ቅድም ገና የሚሰበሰቡ ንብረቶች ምርቶች በተጨማሪ እነዚህ ዲጂታል የሆኑ አሴቶችን እንድታስይዥ አድርጓል። ለምሳሌ አዋጁ ምን ይላል መሰለሽ ግዙፋዊነት የሌላቸው ንብረቶች ብሎ ዲፋይን ያደርግና ግዙፋዊነት የሌላቸው ንብረቶች ብሎ ሲዘረዝር የባንክ ሂሳቦች፣ የኤሌክትሮኒክ ሴኩሪቲዎች፣ የአእምሯዊ ንብረት መብቶችን እያለ ያስቀምጣል ማለት ነው። አሁን የባንክ ሂሳቦች ማለት እንግዲህ አሁን ለምሳሌ አንቺ የሆነ አካውንት ገንዘብ ልሽ ይኖር ይችላል። ያንን የአንቺ ሂሳብ ባንክ ውስጥ ያለሽን ገንዘብ ታውጫለሽ የሚንቀሳቀስ ገንዘብ እኮ ማለት እሱ መነሻ አድርጎ ያስይዛል ማለት ያ ማለት አሁን በዲጂታል ታይፕ የተቀመጠው ያ ገንዘብ ማለት ኢቭን በዲጂታል መንገድ ደግሞ ያ ገንዘብ የሚገባልሽ ገንዘብ ሊኖር ይችላል። እሱንም እንደ መያዣ አድርጎ ያስቀምጠዋል ማለት ነው። ሌላው ከኤሌክትሮኒክ ሴኩሪቲዎች ጋር በተገናኘ አሁን ለምሳሌ እነዚህ አሁን የአክሲዮኖች እና ቦንድ ለምሳሌ እስከ ዛሬ በነበረው ስርዓት በወረቀት ደረጃ ነው የነበረው አይደለም። ግን አሁን ካፒታል ማርኬት መመስረቱ መከፈቱንም ጀምሮ እነዚህ ሴኩሪቲ ቦንዶች ኤሌክትሮኒካሊ ዋጋ አላቸው ማለት ነው። የካፒታል ማርኬት አዋጁም እንደዛ ያስቀምጣል ማለት ነው። ስለዚህ እነዚህ የኤሌክትሮኒክ አክሲዮኖች ወይም ቦንዶች ምን አይነት ናቸው? ዲጂታል አሴት ነው የምንላቸው ማለት ነው። ሌላው ደግሞ አእምሯዊ ንብረትን በተመለከተ ለምሳሌ አንድ ሰው የሆነ የፓተንት መብት ለምሳሌ የፓተንት መብት ሊኖረው ይችላል። የትሬድ ማርክ አለ። ከዛ ደግሞ የኮፒ የቅጅ መብት ይኖረዋል። እነዚህም በተመለከተ ቀደም ሲል በነበረው የህግ ማዕቀፍ አስይዘሽ ብድር ትወስጅባቸው አትችይም። አሁን ግን እነዛን የፓተንት መብትሽን፣ የትሬድ ማርክን፣ የዚህ የቅጅ መብትን አስይዘሽ ምን ትወስጃለሽ ማለት ብድር ትወስጃለሽ ማለት ነው። አሁን ትልቁ ኢሹ የሚመጣው እነዚህ እንዴት ማን ነው የሚገምታቸው ነው። አሁን ቅድም ይሄ የብሔራዊ ባንክ ያወጣው መመሪያ ቫሉዌሽን ማን እንደሚሰራ ያስቀምጣል ለእያንዳንዱ በእያንዳንዱ ታይፕ። ለምሳሌ አሁን ለዚህ ከአእምሯዊ ንብረት ጋር በተገናኘ የአእምሯዊ ንብረት ጥበቃ ባለስልጣን ቫሉዌሽን እንደሚሰራ ያስቀምጣል ማለት ያ ማለት አንቺ ልትገምቻችሁ አትችልም። ቅጅ መብትሽን ወይ ፓተንትሽን ምን ያህል ዋጋ እንደሚወጣ አትገምቹም። ስለዚህ ቫሉዌሽን ግዴታ ያስፈልገዋል ማለት ነው። ስለዚህ እነዚህ እንደ ዲጂታል አሴት ነው የምታያቸው። ሌላው ደግሞ ቅድም ያነሳሽውን ተሰብሳቢ ሂሳብ በተመለከተ በጣም ይሄ እኔ እንደውም ከዚህ በጣም ትልቅ ብዬ የማስበው ከዚህ ህግ ላይ ተሰብሳቢ ሂሳብ ማለት አንቺ ገበያ ላይ ያሰራጨሽው ግን ያልሰበሰብሽው ገንዘብ አለሽ። ያ ማለት በሰነድና በማረጋገጫ ያለሽ ማለት ነው። አበዳሪ ተቋሞች ያን ካረጋግጡ በተለይ ደግሞ ዲጂታሊ በኢንቮይስ ማረጋገጫ የሚቀርብበት ከሆነ
እነዚህ ተሰብሳቢ ሂሳቦችን እንደምን አሴት ነው የምትወስዳቸው እንደ ዲጂታል አሴት ተወስዳቸዋለሽ ማለት ነው። ስለዚህ ይሄ የህግ ማዕቀፍ ምንን ይፈቅዳል ማለት ነው? የዲጂታል አሴቶችን እንደ መያዣ እንድንጠቀም ይፈቅዳል ማለት ነው። አሁን እዚህ ላይ ትልቁ የሚሆነው እንዴት ነው ታዲያ ዋስትና ህጋዊነታቸው የሚረጋገጠው? በቃ መሰረታዊ የሚባለው እሺ አይፒን ፈቀድሽለት፣ ባንክ ያለውን ገንዘብ እንደ መያዣ ወይም ገና የሚሰበሰበውን ገንዘብ ፈቀድሽለት፣ እንዴት ነው የምታረጋግጩ ብሎ ህጉን በግልጽ ያስቀምጣል መላሹን ማለት ነው። ሁለት መንገዶችን ያስቀምጣል። እሺ አንድ የቁጥጥር ስምምነት ማለት ነው። እዚህ ላይ አሁን እንግዲህ አሁን ለምሳሌ አንቺ ባንክ የሆነ ገንዘብ አለሽ ወይም ደግሞ ገና የሚሰበሰብ ገንዘብ አለሽ። ስለዚህ ማን ውል ያደርጋል ማለት ነው? አበዳሪው፣ ተበዳሪውና ገንዘብሽ የሚሰበሰብበት ተቋም ስምምነት የሶስትዮሽ ወገን ስምምነት ይኖራል ማለት ነው። ስለዚህ አንቺ ለምሳሌ ባንክ ላይ የሚሰበሰብልሽን ገንዘብ መነሻ አድርገሽ ካስያዝሽ አንቺ ተበዳሪ ነሽ፣ የሆነ ፋይናንስ ተቋም ደግሞ አበዳሪ ነው። ሁለታችሁ ስምምነት ታደርጋላችሁ። ከዛ ያ ገንዘቡን ደግሞ የሚቆጣጠረው ባንክ የተከፈተበት አለ አይደለ? እሱም የስምምነቱ አካል ይሆናል ማለት ነው። በዚህ ጊዜ አበዳሪው ምን አይነት ስልጣን ወይም ኃላፊነት ይወስዳል ወይም ይሰጠዋል? አንቺን ተክቶ ያን ገንዘብ እንዲሰበስብ ማለት ነው። ተረዳሽኝ አይደለ? ያ ማለት ገንዘቡን በሶስተኛ ተቋም በፋይናንስ በባንክ ነው ያለው። አንቺ ያን ገና የሚሰበሰበውን ገንዘብ መነሻ አድርገሽ ነው ከአበዳሪ ጋር የተዋዋልሽው። ስለዚህ አበዳሪው አንቺን ተክቶ ያን ገንዘብ እንዲሰበስብ ከአንቺ ጋር ስምምነት ብቻ ጋር ሳይሆን ከማን ጋር ማድረግ ይጠበቅበታል ማለት ነው? ብድሩ ከሚሰበሰብበት ገንዘቡ ከሚሰበሰብበት ፋይናንስ ተቋም ጋር ማለት ነው። ይሄ ምን ማለት ነው? የቁጥጥር ስምምነት ማለት ነው። ይሄን ያደርጋል ማለት ነው። በሌላ መንገድ ይሄኛው አንደኛው መንገድ ነው። ሁለተኛው ይሄ በተለይ ደግሞ እነዚህ ደግሞ ለባንክ ሂሳቦችና ለሴኩሪቲዎች በጣም ተፈጻሚነት የሚኖረው ነው። ሁለተኛው ደግሞ ቅድም ያልኩሽ ምዝገባ ነው። አንቺ አይፒሽን ወይም ደግሞ እነዚህ የሴኩሪቲ ቦንድሽን መነሻ አድርገሽ እነሱን አስይዘሽ ወደ ብድር ስትገቢ ብሔራዊ ባንክ ባዘጋጀልሽ የኤሌክትሮኒክ ስርዓት እንዲሁም አሁን ብትገቡ የሙቬብል ኮላተራል ሬጂስተር ብላችሁ ትገቡ ብሔራዊ ባንክ ድረገጽ ላይ አካውንቱ ተከፍቷል። አጋጣሚ ቼክ እያደረኩት ነበረ ራሱ ማለት ነው። አካውንት ትከፍቻለሽ። አሁን አንቺ አበዳሪ ተቋም ነሽ፣ አካውንት ይኖርሻል፣ ታስመዘግቢያለሽ ማለት ነው። ያ ማለት ሄደሽ መሬት አስተዳደር ወይ መዘጋጃ ቤት እንደምታስመዘግቢው እነዚህን ሴኩሪቲ ቦንዶች እዛ ሲስተም ላይ ታስመዘግቢያለሽ። ሲስተሙ ቀዳሚ መብት ይሰጥሻል ማለት ነው። ስለዚህ አሁን ማን ነው ቀድሞ መውረስ ያለበት የሚል ክርክር ሲነሳ ማን ነው መውረስ ያለበት የሚለውን ክርክር ሲነሳ ሲስተሙ ያሳይሻል ማለት ነው። ስለዚህ ሁለተኛው ማረጋገጫ መንገድ ማለት ነው የምዝገባ ስርዓቱ ነው ማለት ነው። ትልቁ ፋይዳ ግን ምንድነው? በተለይ አሁን እነዚህ ስታርታፕ የሚባሉ አሁን በጣም አዳዲስ የፈጠራ ስራዎች እየመጡ ነው። እነዚህ አሁን በተለይ ወጣቶቹ በጣም ብዙ አቅም አላቸው፣ በጣም ብዙ እውቀት አላቸው፣ በጣም ለሀገር መስራት የሚችሉ እውቀት አላቸው። ግን ቤት ወይም እንትን ስለሌላቸው መኪና ስለሌለ ይሄ ቤት ወይም መኪናም ሊሆን ይችላል የሚያስዙት ንብረት ስለሌላቸው ምን ይሆናል ማለት ነው? ሳይበደሩ ኢኮኖሚያቸውን ሳያሳድጉ ይቀራሉ፣ ወይም ያ መፍጠር የሚችሉትን ስራ ሳያደርጉ ይቀራሉ ማለት ነው። ስለዚህ እነዚህ በተለይ እነዚህ ከአይፒ ጋር በተገናኙ ከፈጠራ ስራ ጋር የተገናኙ መብቶች እንደ መያዣ መምጣታቸው በተለይ እነዚህ ስታርታፕ ለጀማሪ ወጣቶች በጣም ትልቅ ተስፋ ሊሆን የሚችል ነው ማለት ነው። ሁለተኛም ደግሞ አሁን መንግስት ለምሳሌ እንደ ሀገርም እየገባሽበት ካለ ሁሉም ነገር ዲጂታል ከማድረግ አንጻር ስትመለከችው እነዚህን ነገሮች ቫልዩ መስጠት አንደኛው መንገድ የሚሆነው በብድር መያዣነት እንዲውሉ ማድረግ ነው ማለት ነው። ማለት ይሄን ነው ልምጭ። እሺ ትንሽ ጨምረው ነገር አለ። ፍቃዱ በደንብ አብራርቶታል። ግን ደግሞ በአንጻራዊነት ደግሞ ማረጋገጥ ወይም ደግሞ እርግጠኛ መሆን የሚገባን አበዳሪ ተቋሞቹ ቅድም በተደጋጋሚ አድሬስ ለማድረግ ሞክሬ ነበረ። የሚያበድሩት ገንዘብ የህዝብ ገንዘብ ነው፣ ከህዝብ የሰበሰቡት ገንዘብ ነው፣ ህዝብ በአደራ የሰጣቸውን ገንዘብ ነው። ስለዚህ ሳይመለስ ቢቀር ገንዘቡን ባስቀመጡት ግለሰቦች ላይ ጉዳት የማድረስ ውጤት ስለሚኖረው በተለይም ደግሞ ከማይንቀሳቀስ ንብረት የሚንቀሳቀስ ንብረትን በመያዣ በመያዝ በሚሰጡ ብድሮች ላይ ባንኮች ተገቢውን ጥንቃቄ ማድረግ መቻል አለባቸው። እዚሁ ጋር የይዤ ጥያቄ ልጠይቅሽ እናት ምትዬ፣ በመያዣነት በቀረበ ንብረት ላይ አበዳሪዎችን በተለይም እያነሳሹ ስለሆነ ወደዛው እንግባና በተለይም የፋይናንስ ተቋሞች ውል በማድረግ ሂደትና ብድር በማስመለስ ሂደት የሚኖራቸው መብትና የሚኖራባቸው ኃላፊነት ምንድን ነው የሚለው ተወሰነ ብትጨምሪልን። እሺ፣ አመሰግናለሁ ደራ። እንግዲህ በተለይም የማይንቀሳቀስ ንብረት ከሆነ በዋነኝነት የፍትሐ ብሔር ህጉ ላይ ያሉት የመያዣ ህጉን ድንጋጌዎች
የማክበር ኃላፊነት አለባቸው። ነገር ግን ደግሞ ባንኮች በተለይም ለአገሪቱ ኢኮኖሚ እንቅስቃሴ ባክቦን ናቸው። የጀርባ አጥንት ከመሆናቸው ጋር በተገናኘ ያበደሩት በብድር የሰጡት ገንዘብ ሳይሰበሰብ በጊዜ ሳይሰበሰብ እንዳይቀርና ተመልሰው ሌላ ትራንዛክሽን ውስጥ ለመግባት ማነቆ እንዳይፈጥርባቸው ሲባል የሕዝብ ተወካዮች ምክር ቤት ያወጣቸው የተለያዩ ሕጎች አሉ። እነዚህ ሕጎች ቅድም በተወሰነ ደረጃ ለመግለጽ ሞክረን ነበር። የመጀመሪያው አዋጅ ቁጥር 97/1990 ነው እና ይህንን አዋጅ ለማሻሻል የወጣው አዋጅ ቁጥር 2/16/1992 ነው። ሌላው ፍቃዱ ቅድም በደንብ ዘርዝሮ ሲገልጸው የነበረው ስለ ንግድ ተቋም የዋስትና መያዣ የወጣው የሚንቀሳቀስ ንብረትን በሚመለከት በተለይ አዋጅ ቁጥር 1147/2011 ነው። ከዚህ አዋጅ በፊት አዋጅ ቁጥር 98/1990 ወጥቶ ተግባራዊ ሲደረግ ነበር። ግን ይህ አዋጅ ተሽሯል በአዲሱ አዋጅ። ስለዚህ በእነዚህ አዋጆች መሰረት ለምንድን ነው የተጣለባቸው ለባንኮቹ የተጣለባቸው ግዴታ የሚለውን በአግባቡ ማየት ይጠበቃል። ቅድም ለመግለጽ እንደሞከርኩት ባንኮች በብድር የሚሰጡት ገንዘብ ከሕዝብ የሚገኝ በመሆኑ ውስን ነው። ስለዚህ ብድሩን ከመስጠታቸው በፊት አንደኛ የሚሰጡት ብድር ባንኮቹ ለተስማሙበት ትክክለኛ ዓላማ የሚውል መሆኑን በቅድሚያ የማረጋገጥ ኃላፊነት አለባቸው። የሕዝብ ገንዘብ ስለሆነና ኃላፊነት ስለተሰጣቸውን ጭምር ነው። ሌላው ለብድሩ አከፋፈል ከተለያየ አቅጣጫ ሊመጣው የሚችለውን ስጋት ወይም ደግሞ አደጋ ወይም ሪስክ በእንግሊዝኛው አስቀድመው በመለየት ብድሩን በጥንቃቄ መስጠት መቻል ይጠበቅባቸዋል። ምክንያቱም ሳይከፈል እንዳይቀር ይሄ ተበዳሪ በእርግጥም የሚከፍል ነው ወይስ አይደለም፣ ብድሩን እንዳይከፍል የሚያደርጉ ስጋቶች አሉ ወይስ የሉም የሚለውን የማረጋገጥ ኃላፊነት አለባቸው። ሌላው ተበዳሪው በብድር ውሉ መሰረት የገባውን ቃል ባይወጣ ሊያጋጥም የሚችለውን ስጋት አናሊሲስ መስራት አለባቸው ከወዲሁ ብድሩን ከመስጠታቸው በፊት ማለት ነው። ሌላው በመያዣ የተሰጠው ንብረት የተበዳሪው ወይም ደግሞ መያዣው እንዲያዝ የፈቀደው ግለሰብ ትክክለኛ ንብረት መሆኑን ማረጋገጥ አለባቸው። ስመ ሀብቱ በትክክል የተበዳሪው ነው ወይስ ደግሞ ስለ ተበዳሪው ሆኖ መያዣውን እየሰጠ ያለው ንብረት ስመ ሀብት ነው ወይ የሚለውን ማረጋገጥ መቻል አለባቸው። ንብረቱ የባልና ሚስት ነው ወይስ አይደለም? ምክንያቱም ባልና ሚስት ብድር በሚበደሩ ጊዜ ሁለቱም ፈቃዳቸውን በፍርድ ቤት ከሚቀርቡ ኬዞችም ስለምናይ ማለት ነው አከራካሪ ኬዞች ስላሉ ነው። ስለዚህ ባልና ሚስት ለብድር አከፋፈል የተሰጠው ዋስትና እንዲያዝ ፈቃዳቸውን የሰጡ መሆኑን አለመሆኑን በአግባቡ ማረጋገጥ መቻል አለባቸው ነው። ሌላው እየተያዘ በዋስትና እየተያዘ ያለው ንብረት ከሚሰጡት በብድር ከሚሰጡት ገንዘብ ጋር ተመጣጣኝ ነው ወይስ አይደለም የሚለውን ማረጋገጥ አለባቸው። ብዙ ጊዜ በባንክ ውስጥ ብድር ሲሰጡ የነበሩ ኃላፊዎች በወንጀል ተከሰው ፍርድ ቤት ሲቀርቡ እናያለን። ተመጣጣኝ ያልሆነ ንብረት በመያዝ በመመሳጠር ያልተገባ ጥቅም ለማግኘት ሲባል እየተባለ ክስ ሲቀርብባቸው ይታያል። ስለዚህ በኃላፊነት ባደራ የተሰጣቸው ንብረት ነው። ይሄን ንብረት ለሌላ ገንዘብ ነው። ገንዘቡን በብድር በሚሰጡበት ጊዜ በእርግጥም የተያዘው ንብረት ለሰጠሁት ብድር ተመጣጣኝ ነው ወይስ አይደለም? 10 ሚሊዮን ብር አበድረው 2 ሚሊዮን ብር የሚሸጥ ንብረት መያዝ አይችሉም። ተመጣጣኝነቱን የማረጋገጥ ኃላፊነት ወለድም ስለሚኖረው እንደው ከሚያበድሩት ንብረት ከፍ ያለ መሆን አለባቸው። ሌላው በሚያዘው ንብረት ላይ ሌላ የቀደምትነት መብት ያለው ሰው አለ ወይስ የለም የሚለውን ማረጋገጥ አለባቸው። ሌላ የቀደምትነት መብት ያለው ሰው ካለ ባንኩ ከሰጠው ብድር በላይ በሚመጥን ገንዘብ የቀደምትነት መብት ሊኖረው ይችላል። ይሄ ብድር ሳይከፈል ሊቀር ይችላል። ስለዚህ ይሄንንም ማረጋገጥ መቻል አለባቸው። ሌላው የማይንቀሳቀስ ንብረት በተያዘ ጊዜ በተለይ ደግሞ በፍትሐ ብሔር ሕግ ቁጥር 3052 በተደነገገው አግባብ መያዣው በማይንቀሳቀስ ንብረት ርስት ላይ የማስመዝገብ ግዴታ አለባቸው ባንኮች ነው። መያዣውን የመዘገበው የአስተዳደር አካል ደግሞ የባንኩ ብድር ተከፍሎ እስኪያልቅ ድረስ በብድር የተሰጠው ገንዘብ ተከፍሎ እስኪያልቅ ድረስ ስመ ሀብቱን ባለበት ሁኔታ የማቆየት ግዴታ አለበት። ለሌላ ሰው እንዳይተላለፍ የማድረግ ግዴታ አለበት። መያዣ ያለበት ሌሎች ሰዎች ተሻሽጠው ቢቀርቡ ያንን የሽያጭ ውል ማጽናት የለበትም የሚለውን ለማመላከት ነው። ሌላው ብድሩ ሳይከፈል በቀረ ጊዜ እንግዲህ አዋጅ ቁጥር 97/90 እና ይህንን አዋጅ ያሻሻለው አዋጅ ላይ ለባንኮች በተሰጣቸው መብት መሰረት የፍርድ ቤት ፕሮሰስ ሳይከተሉ
በመያዣ የያዙትን ንብረት መሸጥ ይችላሉ አይደለም። ነገር ግን ይሄንን ሽያጭ በሚፈጽሙበት ጊዜ ግን በፍትሐ ብሔር ስነ ስርዓት ህጉ ስለ ሐራጅ የተመለከቱትን ድንጋጌዎች በአግባቡ ተፈጻሚ ማድረግ ግዴታ አለባቸው። ይሄንን ድንጋጌዎች የፍትሐ ብሔር ስነ ስርዓት ህጉን የሐራጅ ሽያጭ ድንጋጌዎች በአግባቡ ባለመፈጸማቸው ምክንያት በተበዳሪው ላይ ጉዳት ከደረሰ ደግሞ በተበዳሪው ላይ ለደረሰው ጉዳት ተጠያቂ የመሆን ግዴታ አለባቸው። ይሄ ከግዴታቸው አንጻር ነው። ሌላው ከመብቶቻቸው አንጻር ግን ብድሩ ሳይከፈል ጊዜ ምንድነው መብት ያላቸው? ሳይከፈል በቀረ ጊዜ ምንድነው መብት ያላቸው ነው? አውቶማቲክ ነው። በሁለቱም አዋጆች ላይ እንደተመለከተው በዋስትና ለተሰጠው ብድር መያዣ የዋለውን ንብረት ፍርድ ቤት መሄድ ሳይጠበቅባቸው በሐራጅ ሸጠው ብድራቸውን የመሰብሰብ መብት አላቸው ነው። በመጀመሪያው ሐራጅ በወጣው ግምት መሰረት ሳይሸጥ በቀረ ጊዜ ደግሞ ሁለተኛም ጨረታ ምንም ተደርጎ ሳይሸጥ ከቀረ በጨረታው ላይ በተሰጠው ዋጋ መሰረት ንብረቱን የማስቀረት መብት ደግሞ ይኖራቸዋል። እነዚህ ናቸው እንግዲህ ያሉት። ፍቄ የምትጨምረው ሀሳብ አለክ? እዚህ ጋር በተገናኘ አንድ የምጨምረው ነገር ይሄ እትመት እያነሳችሁ ነበር። ብድር ከመሰጠቱ በፊት በሌላ እዳ መያዝ አለመያዙን በተመለከተ ይሄን ለባንኮችም ሳይሆን ለግለሰቦችም ጭምር ነው። እንዲሁም ብዙ ሰው የማይጠቀምበትን ግን ደግሞ የኛ ሀገር ህግ የሚፈቅደውን አንድ ነገር ላንሳ። በእኛ ሀገር ላይ የማይንቀሳቀስ ንብረት መዝገብ የሚባላል የፍትሐ ብሔር ህጉ ያስቀምጣል። ለማንኛውም ሰው ክፍት ነው። አሁን ብዙ ጊዜ ከሽያጭም ጋር አይታችሁ ከሆነ ከብድር ጋር አይታችሁ ከሆነ ሰበር ድረስ አከራካሪ ሆኖ እየቀረበ ያለው ምንድነው? የቀዳሚነት ጉዳይ ነው። የቀዳሚነት መብት ጉዳይ ምንድነው? እኔ ነኝ ቀዳሚ፣ እሱ እኔ ነኝ ብድሩን ቅድሚያ የሰጠሁት፣ እኔ ነኝ ቅድሚያ የሚሰጠኝ የሚል ክርክር ነው ዋናነት የሚኖረው ማለት ነው። የእነዚህ ክርክሮች ሁሉ ዋና መነሻ ነገር ምንድነው ግን የማይንቀሳቀስ ንብረት በመያዣ ስታደርጊ መጀመሪያ ከእዳ እገዳ ነጻ መሆኑን የምታረጋግጭበት ነው። ለምሳሌ ባንኮች እንደው ተጻጽፎ ሊያውቁ ይችላሉ፣ ወይም ደግሞ ሰውየው ማስረጃ እንዲያመጡ ላይ ይችላሉ። ግን በዋናነት ግን ይሄ ለባንኮች ለተቋሞች ብቻም ሳይሆን ግለሰቦች ይብን የማይንቀሳቀስ ንብረትን መዝገብን የማይዝ መብት እንዳላቸው ይችን ሀሳብ ለማንሳት ነው። ይብን ብዙ ጊዜ ሰበርም እዚህ ላይ እንደ ያቃለ ያቅም ታገዱን የሚለውን ነገር በተመለከተ ትምህርት አስታውሻለሽ። እንግዲህ አንቺ ብዙ ውሳኔ ስለተሳተፍሽበት ትልቅ የሚያነሳው ነገር ምንድነው? የማይንቀሳቀስ ንብረት መዝገብ ለፐብሊክ ክፍት ስለሆነ እዛ ማረጋገጥ ይቻላል ነው። አንድ ገዥ ሆነ አንድ እዳ በመያዣነት የሚወስድ ሰው ያን በመያዣነት ከመቀበሉ በፊት ያን የማረጋገጥ ኃላፊነት የራሱ አለበት የሚል ክርክር ስለሚነሳ ተጨማሪ ሀሳብ ለመጨመር ሌላው እዚህ እንግዲህ ለባንኮች የተሰጠ ሰፊ መብት አለ። የመጀመሪያው የፍርድ ቤት ፕሮሰስ ሳይከተል በመያዣ የያዙትን ንብረት በሐራጅ ሸጠው የመመለስ መብታቸው ነው። ነገር ግን ደግሞ በዚህ መብት ደግሞ መጠቀም አልፈልግም ካለ በቀጥታ ደግሞ ብድሩ እንዲከፈልለው በፍርድ ቤት ባንኩ ክስ ለማቅረብ መብት ተሰጥቶታል። ክስ ማቅረብ አይቻልም በዛኛው ያንን ንብረት ሸጦ እንትን ይበል እንጂ የሚል ክርክር የሚያቀርቡ ሰዎች አሉ። ኦኬ፣ ምክንያቱም ባንኩ እንደመረጠው አማራጭ ምናልባት ያ ንብረት እኮ ተገቢ እንትን ቫልዩ ሊያጣ ይችላል በነገራችን ላይ ኦር ወይ በልማትም ሊፈርስ ይችላል፣ የተለያየ ነገር ሊገጥመው ይችላል። ስለዚህ በመደበኛ ፍርድ ቤትም ክስ መስርተው ተበዳሪው ላይ የማስወሰን መብት ተሰጥቷቸዋል ባንኮች ማለት ነው። ሌላው በጣም ምናልባት ሌላ ጊዜ በሰፊው ልንመጣበት እንችላለን። አከራካሪ የሆነው ባንኮች ብድር በሚያበድሩ ጊዜ አንዳንድ ጊዜ በኢንቨስትመንት የተሰጡ ለኢንቨስትመንት ፐርፐስ ሲባል የተሰጡ ይዞታዎችን ሊይዙ ይችላሉ። አሁን ቅድም ተበዳሪ ማን ነው የሚለውን ሪስክ በደንብ አሰስ ማድረግ አለባቸው ብዬ ነበር አድሬስ ሳደርግ። በእርግጥም ይሄ ተበዳሪ ይከፍላል ወይስ አይከፍልም የሚለውን ማረጋገጥ መቻል አለባቸው። አንዳንድ ጊዜ በጣም ብዙ ሺህ ምንድነው ካሬ ኦር ሄክታር መሬቶችን አስይዘው ተበዳሪዎች ብድር ሊበደሩ ይችላሉ። ኦኬ፣ ግን ከዚህ ጋር አንድ እናንተ የሰጣችሁት አለ በጣም እኔም ወደዛ ልወስዳት ምናልባት ስለሱ የምትይኝ ነገር የተወሰነ ብትይና በጣም ኢንትረስቲንግ ውሳኔ ነው። ውሳኔው በአብላጫ ድምጽ የተሰጠ ውሳኔ ነው። አንድ ዳኛ የልዩነት ሀሳብ አቅርበውበታል። መግለጽም ፐብሊክ ውሳኔ ስለሆነ ልማት ባንክ ነው አበዳሪው።
የኢትዮጵያ ልማት ባንክ ነው አበዳሪው። ተበዳሪው በአንድ ክልል ውስጥ የሚገኝ ብዙ ሄክታር ይዞታ በመያዣነት ጨምሮ ለፋብሪካ እንትኑ አስይዞታል ማለት ነው። በተመሳሳይ ሁኔታ ደግሞ ይዞታውን ለኢንቨስትመንት የሰጠው የክልሉ የመሬት አስተዳደር ደግሞ በተቀመጠለት የታይም ፍሬምወርክ ውስጥ ኢንቨስትመንቱ እንዲሰራለት ይፈልጋል። በተቀመጠለት መሬቱን የወሰደው ምንድነው ኢንቨስተር በተቀመጠለት ታይም ፍሬም ውስጥ ካላለማ መሬቱን ለህዝብ የማከፋፈል ኃላፊነት ስላለበት ነጥቆ ለሌላ ኢንቨስተር የሰጠበት ኮንዲሽን ነው። ስለዚህ ባንኩ በልማት ነው በብድር ያስኩት ነው የሚል ክርክር አቅርቧል። በሌላ በኩል ደግሞ አስተዳደሩ በተሰጠው ህግ መሰረት በተቀመጠለት ጊዜ ውስጥ ስላላለማ ለሌላ ኢንቨስተር መሬቱን ሰጥቻለሁ። ሁለተኛው መሬቱ የተሰጣቸው ግለሰብ ደግሞ የአገሪቱን የኢንቨስትመንት ህግን በማመን በጣም ብዙ ሺህ ብር ብዙ ሚሊዮን ብሮች የምንሺ ብዙ ሚሊዮን ብሮች ወጪ በማድረግ ልማት አልምተውበታል ነው እና በጣም የሰበር ሰሚ ችሎቱ እኔንም ጨምሮ ዳኞች ብዙ የተከራከርንበት ነው። ዞሮ ግን የምንድነው መሬቱ ሊነጠቁ አይገባም ሁለተኛው ኢንቨስተር የሚለውን ውሳኔ ነው ማጆሪቲ ቮት የሰጠው። ባንኩ በደንብ ሪስኩን አሰስ ማድረግ ነበረበት የሚል ነው። ግን በተወሰነ ደረጃ ነው የምናስባለው ይሄንንም ውሳኔ ጨምረን ከባንኮች ጋር በሰበር ሰሚ ችሎቱ ባንኮች ከሰጡት ብድር ጋር በተገናኘ በሰበር ሰሚ ችሎቱ የተሰጡትን ውሳኔዎች በሚመለከት አንድ ፕሮግራም ብንሰራበት ህዝቡን በአግባቡ ማወቅ ስላለበት የሚል ሀሳብ ነው። አጋጣሚ ያው ካለን ጊዜ አንፃር ነው የዚህኛውንም እያነበብኩት ነበር። ጊዜ የለንም ስለ ልዩነቱ ሀሳብ እንደባለፈው አነሳ ነበር። ይሁን አሁን ከያዝናቸው ርዕሶች ረገድ አድሬስ ሰዓታችን ሳይረቅ አድሬስ ልናረጋቸው የሚገቡ አንድ ሁለት ጥያቄዎች አሉን። ፍቃድ ወደ አንተ ልምጣና የማይንቀሳቀስና የሚንቀሳቀስ ንብረት ያው በተወሰነ መልኩ ያነሳሳናቸው ነው የመጣ ነው። ግን በደንብ ለአድማጮቻችን ግልጽ ለማድረግ የማይንቀሳቀስና የሚንቀሳቀስ ንብረት መያዣውን በህግ ፊት ጸንተው የሚቆሙት ምን አይነት ፎርማሊቲዎች ሲያሟሉ ነው የሚለውን እስኪ በዋናነት እንግዲህ በመሰረት የሚታወቀው ተመሳሳይ እንትን አላቸው። ለምሳሌ በጽሁፍ መሆኑ ተመሳሳይነት አለው። በጽሁፍ መሆን ግዴታ ነው። የዋስትና ልኬተው የዋስትና ልኬተውም ግዴታ ነው። ዋስትና የተገባበት መጠን መገለጽ አለበት የሚለው ግዴታ ነው የሚሆነው። ከዛ ይልቅ እኔ አሁን እንዲሁ ዋና ሁለቱን እንደ መሰረታዊነት ከሚያለያያቸው ሀሳብ ላይ ብንሰጥ ማለት ነው ምዝገባን በተመለከተ ማለት ነው። ምዝገባን በተመለከተ አሁን እንዳልኩሽ በአብዛኛው ተመሳሳይ ስለሆኑ ነው በጽሁፍ መሆናቸው። ቅድም እንዳልሽው የመጠኑ የምኑ ግልጽ መሆን እንዳለ ሆኖ የመጠኑ ገደብ መኖር እንዳለ ሆኖ ትልቁ ነገር ግን ደግሞ መመዝገብ የሚለውን በተመለከተ በተለይ ከዛሬ ሙይታችንም አንፃር ለማሳየት ለአድማጮቻችን ማሳየት የሚፈልግ ነው የ1147 ይዞ ከመጣው አንፃር የትኛው በምን መንገድ ነው የሚመዘገበው የሚለውን በተመለከተ ማለት ነው። በእንግዲህ እንደሚታወቀው በማይንቀሳቀስ ንብረት በተመለከተ ግልጽ ነው። በውልና ማስረጃ አድርገሽ የት ነው የምታስመዘግቢው? ንብረቱ የሚገኝበት አካል ነው መዘጋጃ ቤትና አሁን ለምሳሌ በከተሞች ላይ ካየሽ እኛ ጋር አሁን ደግሞ እዚህ አዲስ አበባ ላይ ካየሽ ደግሞ የማይንቀሳቀስ ንብረት መዝገብ ያለበት መሬት አስተዳደር ነው ማለት ነው። ይሄ እንትን የሚለው ነው። በሚንቀሳቀስ ንብረት በተመለከተ ግን ደግሞ የት ነው የሚመዘገበው የሚለው ደግሞ አንድ አከራካሪ ነገር ላይ ነው። እዚህ ላይ አንደኛውም የውይይታችን አካል ስለሆነ የሚያንቀሳቀስ ንብረት መያዣ ምንድን ነው የሚለውንም አብሬ መመለስ ስላለብኝ ማለት እሺ። እንግዲህ በዋናነት የዚህ የሚንቀሳቀስ ንብረት ምዝገባ የሚደረገው የት ነው? የሚንቀሳቀስ ንብረት መያዣ መዝገብ ውስጥ ነው። ይሄ መዝገብ የት መዝገብ ነው ያለው? ብሔራዊ ባንክ ነው ያለው ማለት ነው። ስለዚህ መዝገብ ትንሽ ማብራሪያ በሰጥ ደስ ይለኛል። እሺ ምንድነው አዋጁ 1147 በግልጽ የሚያስቀምጠው የሚንቀሳቀስ ንብረቶች በጽሁፍ ከሆኑ በኋላ በሚንቀሳቀስ ንብረት መዝገብ ላይ መመዝገብ አለባቸው ይላል። እንትና በደንብ የጽህፈት ቤቱ የሚመዘግብ ጽህፈት ቤት ይቋቋማል ይላል። አሁን በአለው በህግ ማዕቀፍ ላይ ብሔራዊ ባንክ ይሄንን የኤሌክትሮኒክ መዝገብ አቋቁሟል። በስሩም የራሱን የቻለ ክፍሉን የሚመራ ዳይሬክቶሬት አለው ማለት ነው።
ይሄ ምንድነው የሚሆነው? ምንድነው ልክ ተዋዋይ ወገኖች አበዳሪና ተበዳሪ ውል በጽሁፍ ካደረጉ በኋላ ኢቭን ተበዳሪ በጽሁፍ ውል ማድረጉን ፍቃዱን እንደመስጠት ለማስመዝገብ ፍቃዱን እንደመስጠት ነው የሚቆጥረው ህጉ ማለት ነው። ኤሌክትሮኒካሊ የምትመዘገቢው ይሄ የሚመዘገበው አካል ወይም ደግሞ አበዳሪው ይገባና አካውንት ይከፍታል፣ ያስመዘግባል፣ ማረጋገጫውን ይሰጣል ማለት ነው። የአገልግሎት ክፍያ ያለው ማለት ነው። እንዳልኩሽ ይሄን ሲያስቀምጥ ቀደም ሲል ሳነሰው እንደነበረው ቢያንስ በአመት ውስጥ ከሚሰጠው ብድር ውስጥ 5% ምን ማድረግ አለበት ይላል ማለት ነው። በዚህ ለሚንቀሳቀስ ንብረት መያዣ መዋል አለበት ይላል ማለት ነው። ያን ሲያደርግ ደግሞ ምን አድርጎ ነው የሚለው ማለት ነው? አስመዝግቦ ነው ማለት ነው። ሲያስመዘግብ ደግሞ ለብሔራዊ ባንክም የሚከፍለው የአገልግሎት ክፍያ አለ ማለት ነው። በ5% ውስጥ ለምሳሌ ማበደር ካልቻለ በሚቀጥለው አመት 10% ይሆናል ማለት ነው። ስለዚህ በዋናነት አሁን አድማጮቻችን እንዲረዱት እንፈልገው በእኛ ሀገር ህግ ማዕቀፍ ላይ የሚንቀሳቀስ ንብረት መዝገብ የተንቀሳቃሽ ንብረት መያዣ መዝገብ ተመስርቷል። ብሔራዊ ባንክ ነው ያለው። ስለዚህ የፎርማሊቲ ይሟላ ሲባል የት ነው የምናስመዘግበው የሚልም ጥያቄም እንዳይነሳ ይሄን ነው ልለው የምችለው። እሺ መልካም ህትመት ምናልባት እንጨምርልን ነገር አለ እዚህ ላይ ፍቃዱ ባነሳው ላይ ሳይሆን ቅድም ከዚህ ከሰበር ሰሚ ችሎት ውሳኔ ጋር በተገናኘ እሺ ደስ ይለናል። ምናልባት አድማጮች የተጠቀሰውን ሰበር ሰሚ ችሎት ውሳኔ ማወቅ ከፈለጉ በመዝገብ ቁጥር 23 25 84 ቀኑንም ለመንገር ፈልጌ ውሳኔውን ያየሁ ነው። መጋቢት 28 ቀን 2015 ዓመተ ምህረት የተሰጠ ውሳኔ ነው። ይሄ ውሳኔ በሰበር ሰሚ ችሎቱ ላይ ከተሰየሙት 5 ዳኞች ውስጥ 4-1 በሆነ ድምጽ የተሰጠ ውሳኔ ነው። በአብላጫ ድምጽ የተሰጠ ውሳኔ ነው። አንድ ዳኛ የልዩነት ሀሳብ ሰጥተዋል። በልዩነት ሀሳቡ ላይ የተሰጡትም ምክንያቶች በጣም ጠንካራ ምክንያቶች ናቸው። በነገራችን ላይ ምናልባት ይሄንን ውሳኔ ጨምሮ ሌሎች ከባንክ ብድር ጋር በተገናኘ የተሰጡ ሰበር ሰሚ ችሎት ውሳኔዎችን አንድ ቀን ኮሜንተሪ እንሰጥባቸዋለን። በዚህ ውሳኔ ላይ ግን የማጆሪቲ ቮት አጽንኦት ሰጥቶ የሰጠው ውሳኔ ምን የሚል ነው? ባንኩ ለግዙፍ ፕሮጀክት ብድር የሚሰጥ ነው። በሚሰጠው ብድር በሚደረገው ኢንቨስትመንትም ተጠቃሚ የሚሆነው ባለሀብቱ ብቻ ሳይሆን ህዝብና ሀገር ጭምር ተጠቃሚ ናቸው ይላል ችሎቱ። ግለሰቡ መሬቱ የተሰጣቸው ግለሰብ ደግሞ ለኢንቨስትመንት የሚውል ቦታ እንዲሰጣቸው ጠይቀው ይዞታው ተሰጥቷቸው ከፍተኛ መዋለ ንዋይ በማፍሰስ ግንባታ አከናውነውበታል። በዚህ ግንባታ ላይ ደግሞ ተጠቃሚ የሚሆኑት ግለሰቡ ብቻ ሳይሆኑ ህዝብና ሀገር ጭምር ተጠቃሚ ናቸው። መሬቱ የተሰጣቸው ግለሰብ ደግሞ ምንድነው ከአመልካች የተወሰደበት መንገድ ህገወጥ ነው መባሉ ሀገሪቱ ያላትን የኢንቨስትመንትና የመሬት ስሪት ስርዓት በማመን በህጋዊ መንገድ ለኢንቨስትመንት የሚሆን ይዞታ እንዲሰጣቸው ጠይቀው ይዞታውን የመስጠት ኃላፊነት ባለው የአስተዳደር አካል የኢንቨስትመንት ይዞታው የተሰጣቸው ግለሰብ ህገወጥ ናቸው ከሚል መደምደሚያ ላይ አያደርስም የሚል ነው። ስለዚህ ተበዳሪው ምንም እንኳን ይሄንን ይዞታ በሞርጌጅ ያስያዘው ቢሆንም በተመለከተለት በተሰጠው ጊዜ ገደብ ውስጥ ያላለማ በመሆኑ ምክንያት ይዞታው ተነጥቆ ለሌላ አልሚ የተሰጠ በመሆኑ ሌላው አልሚ ህገወጥ ስለሆነ መሬቱን ሊመልስ ይገባል ሊባል አይገባም ነው የሚለው የማጆሪቲው የአብዛኛው ድምጽ ውሳኔ ማለት ነው ጀስቲፊኬሽን። ነገር ግን የልዩነት ድምጹ ላይም የተካተቱት ሀሳቦች በጣም ስትሮንግ ሀሳቦች ናቸው። ስለዚህ ኬስ ኮሜንታሪ ሌሎች ውሳኔዎችንም ጨምረን ሰርተንበት ህብረተሰቡ ግንዛቤ ውስጥ እንዲገባ አበዳሪዎች ጥንቃቄ እንዲያደርጉ ግለሰቦች ተበዳሪዎችም ያለባቸውን ግዴታ እንዲያውቁ በተመሳሳይ ደግሞ ምናልባት ህጎቹ ላይ ያለው ከአፈጻጸም ረገድ ምናልባት የሚታይ ክፍተት ካለ ደግሞ ምናልባት የማሻሻያ ሀሳቦች የሚቀርቡ ከሆነ እድል ሊሰጥ የሚችል ስለሆነ እነዚህን ውሳኔዎች ለቅመን አንድ ቀን ወደ አድማጮቻችን እንደርሳለን የሚል ሀሳብ ለመጨመር ነው። መልካም ፍቄ የሚጨምረዋል። ያው እንግዲህ ሰዓታችንም እየተገባደደ የማጠቃለል እንሄዳለን። ምናልባት ግን ይሄ በጽሁፍ መሆን አለበት ብለን ደጋግመን አንስተናል። በጽሁፍ እንዲሆኑ ህጉ የሚያስገድዳቸው ውሎች መካከል መያዣ ውል ነው።
መያዣ ውል በጽሁፍ ከሆነ ደግሞ 2 ምስክር የግድ ያስፈልገናል። ያጋጠሙን በርካታ ኬዞች አሉ። ከባንክ ጋርም ራሱ ምስክሮች ስለሌሉ የባንክ ክርክሮች ውድቅ የሆነባቸው እንግዲህ የህብረተሰብ ገንዘብ ነው የተበደረው ውድቅ የሆነባቸው ክርክሮችም ስላሉ በመያዣ ውሉ በጽሁፍ ብቻ መሆን ሳይሆን ሰበርም ከዚህ ረገድ የሰጣቸው አስገዳጅ ውሳኔዎች ስላሉ 2 ምስክር ከሌለው መያዣ ውል ፈራሽ ነው። ስለዚህ በጽሁፍ ብቻ መሆን ሳይሆን 2 ምስክር የግድ ያስፈልጋል ማለት ነው። ከማጠቃለልሽ በፊት አንቺ እንድታጠቃልይልን ነው። በዛው አንድ ነገሩን በይና አጠቃልይልን። እሺ ማጠቃለያውን ሆስት ያርግሽ ስለሆነ ደራዬ አንቺ ትሰጫለሽ። ግን አንድ ሀሳብ ብቻ ለመጨመር ነው። ምንድነው ቅድም በተደጋጋሚ ለመግለጽ እየሞከርኩ ነበረ። ባንኮች የሚሰጡት ብድር የህዝብ ገንዘብ ነው። እንደምናውቀው ደግሞ ግለሰቦች ወደ ተለያየ የንግድ እንቅስቃሴ ውስጥ ለመግባት ንብረታቸውን በዋስትና አስይዘው ብድር ይጠይቃሉ። ብድር በሚጠይቁ ጊዜ ንብረቱ በዋስትና እንዲያዝ ፕሮፖዝ የተደረገው ንብረት ይገመታል። በባንኮች ባለሙያዎች አሏቸው። ይሄ ንብረት ሲገመት ግን ይሄን ንብረት የመገመት ኃላፊነት የተሰጣችሁ የባንክ ሰራተኞች እኔ ፕሊስ ነው ምነው የህዝብ አደራ ስለሆነ ነው በአግባቡ ተገምቶ ከተጠየቀው ብድር ጋር ተመጣጣኝ በሆነ መንገድ ዋጋው ሊቀርብበት ይገባል ነው። ይህ ሳይሆን ሲቀር ባንኩ ከህዝብ የተጣለውን አደራ አይወጣም። በአደራ የተቀበለው ገንዘብ ስለሆነ ማለት ነው። እንደገና ደግሞ ውስን ነው፣ ሀብት ውስን ነው እንደምናውቀው ነው። በተለያዩ መዝገቦች ላይ ክሶች አይተናል በወንጀል ኦኬ አላግባብ የተሰጠ ብድር በሚል ማለት ነው። ስለዚህ ባንኮች ላይ ያሉ የስራ ኃላፊዎች እኔ ኃላፊነታቸውን በአግባቡ እንዲወጡ ኢኮኖሚው ትክክለኛ ብድር በመስጠት የተሳለጠ እንዲሆን እንዲያደርጉ አደራላለሁ። እሺ እናመሰግናለን። ትመቲ ፍቄም ጨምሮ እንግዲህ ያነሳናቸው ሀሳቦች መሰረታዊ ነጥቦች ናቸው ብዬ አምናለሁ። ዋስትና ከሚኖረው የኢኮኖሚ ፋይዳ አንጻር አበዳሪዎች ያላቸውን ስጋት በመቀነስ ስንለው እንደነበረው በሰፊው ብድር እንዲሰጡ እንዲሁም ደግሞ ንብረት ላይ ያለን ታስሮ ያለን ንብረት በማንቀሳቀስ ወደ ገበያ ወደ ኢኮኖሚ ወደ ኢንቨስትመንት እንዲገባ ከማድረግ መያዣ ያለውን ትልቅ ሚና በተወሰነ መሰረት መልኩ ለመዳሰስ ሞክረናል። አድማጮቻችን አብራችሁን ስለቆያችሁ እናመሰግናለን። በቀጣይም ደግሞ በምን ርዕስ ላይ ውይይት እንድናደርግ የምትፈልጉበት ካለ ሀሳብ ልትሰጡን ትችላላችሁ። የምትመርጧቸው ውይይቶች እንድንወያይባቸው የምታነሷቸው ጥያቄዎች ካሉ የእናንተን ሀሳብ አስተያየት ለመቀበል ፍቃደኞች ነን። በ8545 አጭር የጽሁፍ መልእክት እንዲሁም በ011 558 5431 ወይም መጨረሻውን 32 በማድረግ ሀሳብ አስተያየት ልትሰጡን ትችላላችሁ። አብረውን የቆየው ቴክኒሻናችን ሄሎ ካይሌን እናመሰግናለን። በቀጣይ ሳምንት እስከምንገናኝ ድረስ ቸር ቆዩ። እሺ እናመሰግናለን።